ልጋላ ምክንያቱም ጋፑ 3000 ዓመት ሆነብን የ1400 ዓመቱን የነቢ መሐመድን አንቀበልም ብለናል ምክንያቱም 1400 ዓመታት ጋፕ አለ ከሙሴና ከአዳም መካከል ከ3000 ዓመታት በላይ ጋፕ እያለ ለምንድን ነው የተቀበልነው ያለ ተጨማሪ ማስረጃ ሐሳቤ ምንድነው አልሆነልኝም ግን ልንገራችሁ እሺ አሁን በእኛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስለቀደምት መለኮታዊ መጽሐፍትም ነቢያትም ተናግረዋል ግን ደግሞ የዛሬ 1400 ዓመታት ስለመጡ በጣም ዘግይተዋል ምናምን እና 1400 ዓመታት ጋፕ ምናምን ስላለከኛ ወደ ጎን አድርገናል ሌላ ምስክር ያስፈልጋል ብለን ነገር ግን ስለ አዳም ለማመን እኔም እናንተም ስለ አዳም ለማመን መጽሐፍ ቅዱስን ተጠቀምን ዘፍጥረት 1 2 ላይ 2 3 ላይ ምናምን ገነት ውስጥ ሔዋን እንደዚህ አለችው እባቡ እንደዚህ አላት አዳም እንደዚህ አለው ምናምን ተባባሉ ከገነት ወጡ አፕል በሉ ምናምን የሚል ነገር ጽሁፍ እጃችን ላይ አለ ይሄ ጽሁፍ የመጣው ከአዳም በኋላ 3000 ዓመታት በላይ ቆይቶ ነው ከ3000 ዓመታት በላይ በመካከላቸው ጋፕ አለ ልክ 1400ውን ቅድም የነቢ መሐመድን ጥያቄ ውስጥ እንደከተተነ ሁሉ 3000 ዓመቱ ከ1400 ዓመታት በልጦ ሳለ እንዴት ነው ያኛውን በጣም ጥያቄ ውስጥ መክተት ያለብን አምነን ለምንድን ነው የተቀበልነው የአዳምን የገነት ውስጥ ንግግር ያለ ምንም ተጨማሪ ማስረጃ ዘመን ለምሳሌ በዚህ ዘመንኛ የተቀበልነውን እናንሳ እሱም ያንን የተቀበል ለምሳሌ አንተና እኔ የተቀበልንበትን ዋነኛ ምክንያት እናንሳ አይደለ ቁርአን ከመውረዱ በፊት ለምሳሌ የተቀበሉትን ሰዎች እናንሳ ነቢያት ነበሩ ከቁርአን በፊት ነቢያት ነበሩ ስቲል በቂ ያጣው እኛ ነቢ መሐመድ ላይ ያስቀመጥነውን መስፈርት ሙሴ ላይ እናስቀምጠው ነው ያልነው እኮ ነቢ መሐመድ ቆይቶ ስለመጣ ወደ ጎን አደረግነው 1400 ዓመት ስለቆየ ወደ ጎን አደረግነው ከሙሴም በፊት አብርሃም ይቀድማል አይደል ይቀድማል ግን መጽሐፍ የለም ስለ አብርሃም የሚናገር መጽሐፍ የለም እጃችን ላይ አይደለ ማለትም ከሙሴ በፊት መጽሐፍ ባይኖርም ግን እንደፈለግ እሱን ሲከተሉት ነበር ምክንያቱም ከሱ ውጪ ማንንም አልነበረም በዛዘመን ሙሴ አዳም መኖሩን ታሪክም አይናገርም ባይዘይ ማን ነው ይሄ አብርሃም መኖሩን ታሪክ አያውቀውም ቆይ አሁን ሐሳቡን እንትን እናድርገው በአዳምና በሙሴ መካከል 3000 ዓመታት በጣም 3000 ዓመት ማለት ብዙ ነው ይሄ ሁላ ጋፕ እያለ ለምንድን ነው የተቀበለው ነው ጋፑን ሌላ መጽሐፍ ኮንፈርም አላደረገ ከሙሴ መጽሐፍ ውጪ ሌላ መጽሐፍ መጥቶ ስለ አዳምና ሔዋን አልነገረንም ታዲያ 1400 ዓመቱን ጥያቄ ውስጥ ከተን 3000 ዓመቱን ደግሞ ይሁን ብለን ለምን እንቀበለዋለን ለኔ ታውቀው እንደምን ሁለታችንም ለምን ተቀበልነው ነው የ3000 ዓመት ጋፑን አዳምና ሔዋን ገነት ውስጥ እንደነበሩ እርስ በርስ እንደተነጋገሩ የነገረን ሙሴ ነው ምን ያህል ቆይቶ ከ3000 ዓመታት ሙሴ ሐሳዊ ነብይ ያለ መሆኑን እኮ ሁለታችንም እናምናለን ለዛ ነው አንዴ ቆይ አንድ ገለልተኛ ሰው ይሄንን ሚዛን ቢያነሳ ነው ሚዛኑን ብንጠቀም ሁለታችንም ምን መሰለ ሙሴን የማይቀበል ሰው ቢመጣ ኦኬ ቢኖር አንተ ነቢ መሐመድ ላይ የተጠቀምከው መስፈርት እሱ ቢጠቀምብህ ምንድነው እንዴት ነው የምታስረዳው ነው አይታል ለምሳሌ አንተ ለነቢ መሐመድ ላይ የተጠቀምከውን ራሱኑ መስፈርት ሙሴ ላይ ቢጠቀም እንዴት ነው የምትመልሰው ምክንያቱም የ3000 ዓመት የ1400 ዓመቱን ጥያቄ ውስጥ ከተህ የ3000 ዓመቱን ደግሞ ምንም እንትን ሳይል ነው የተቀበልከው ኦኬ ለምን ተቀበልከው ነው ይሄ ሁሉ ዘመን በመካከል ይያለ ኦኬሽ አሁን ለምሳሌ ይሄን የተቀበልኩበት ዋናኛ ምክንያት ልንገር የራሴን ማለት ነው እሺ ለምሳሌ ያክል አሁን ከዛ በፊት በነበሩ መጽሐፍቶች ሁላችንም ግራ አልነበረብንም በያስባለሁ ምክንያቱም በእንጂልም ሆነ በተውራት ምክንያቱም በወንጌልም ሆነ በኦሪት ማለት ነው በአዲስ ኪዳንም ሆነ በኦሪት ወንጌልና ተውራትን ተቀበላላችሁ አይደለም ሙስሊሞች ወንድም አሁን ያለውን አንቀበልም አሁን ያለውን ሙሉ ግን ወንጌል ያው ብቻ ተቀበላላችሁ የሆነ መጽሐፍ እንጂልና ተውራት ይያላችሁ ተቀበላላችሁ ጥንት ዘመን ወርዶ እንደነበረ ነው ምናምነው እንጂ ዛሬ እናንተ እጅ የሚገኘው ኦሪጂናል ትክክለኛው ነው ብለን አናምንም ብናምን ራሱ አሁን ሐሳቤን ለመረዳት ያክል ሞክርና አናምንም አጭሩ መልስ አናምንም የሚል ነው አጭሩ መልስ አናምንም የሚል እንጂልና ተውራትን አታምኑ
ሁለቱ አይ ዛሬ አንተ እጅ የሚገኘውን ከሆነ አናምንም። ጥንት ለነቢያት ወርዶ እኔ እንጂልንና ተውራትን ያልኩ እንጂ እኔ እጅ ስለሚገኘው አይደለም ወንድም እነርሱን እናምናለን። እነርሱን እናምናለን ግን ማመናችን እንጂልንና ተውራትን ያልኩ እኔ አይደለም። እንጂልና ተውራትን እኔ እጅ ስለሚገኘው እንትና እጅ ስለሚገኘው እኔ አላነሳውኝም ሐሳቡ። እሱን እናምናለን። ምክንያቱም እኔ ቅድም በሐሳብ ደረጃ ምን ብያቸዋለሁ መሰለህ? መጽሐፍ ቅዱስ በራሱ እኔ ኤዲት እንደተደረገ አምናለሁ አልኳቸው። ለምሳሌ ኤዲት ተደርጓል። እሺ ብዙ ክርስቲያኖች ወይም ደግሞ ብዙ ሙስሊሞች ሊገረሙብኝ ይችላሉ ይሄን ስላልኩኝ። አይገረሙም። ተረዳኸኝ? ግን እኔ ያዝኩት መጽሐፍ አሁንም በአዳምና በሙሴ መካከል ያለው ይሄ ጋፑ 3000 ዓመት በላይ ጋፑን አያጠበው። እኔን ግን አልሰማኸኝም። አሁን ያነሳኸው ሐሳብ ባጭሩ ከኦሪት ሙሴ ጋር ከአዳም ጀምሮ እስከ ሙሴ ያለው ዘመን ሩቅ ዘመን ነው። በዛ ዘመን ደግሞ አብርሃም መጽሐፍ አልነበረውም። ስለዚህ ይሄን ጋፕ እንዴት ልታምነው ነው አይደለ ጥያቄ? እሺ ይሄን ጋፕ እንዴት ልታምነው ነው? እሺ አሁን ይሄን ጋፕ እኔ በዚህ ጋፕ ምክንያት ምንም አይነት ጥያቄ አላነሳም። ምክንያቱም ለምን ጥያቄ እንደማላነሳ ታውቃለህ? ማንኛውም ሰው ኢንጂልና ተውራትን እስከተቀበለ ድረስ እኔ አነሳው አሳምን። አንተ አነሳ አሳምን። ያው ምን ብላ አነሳ? እሺ ለምሳሌ አዳም የምርም መኖሩን የሚያሳይ ወይ ደግሞ ገነት ውስጥ አትብላ ተብሎ ሆን ብሎ እንደበላ የሚያሳይ ማስረጃ ፈለኩኝ። ተከልክሎ ከወሪት አለ ከወሪት ላይ አለ። አልፈልግም ከኦሪት በፊት አንተ አሁን ለምሳሌ አሁን ባለህበት ዘመን ነው። ኦሪት ነገረኝ አልካድኩም እኮ ከኦሪት በፊት ነው። እሺ እንደዛማ ከሆነ እኔ አንድ ጥያቄ ልጠይቅ። አንተ በነብዩ መሐመድ ዘመን አልነበርክም? ቆይ አስጨርሰኝ። አንዴ አስጨርሰኝ ወንድሜ። እኔ ሰምቻለሁኝ አይደለ? አንዴ ልጨርስ። አንተ ለምሳሌ የዚህ ዘመን ትውልድ ነህ። እሺ እድሜህን አላቅም ከ50 ዓመት አይበልጥም። ከዛ በታች ቢሆን ነው አይደለ? እሺ ነብዩ መሐመድ ደግሞ እዚህ ምድር ከመጡና ቁርአን ከተጻፈ 1440 ምናምን ዓመት ሆኖታል። አንተ እንደምትለው ከሆነ ማለት ነው። ስለዚህ አንተ በምን አመንክ? ይሄ ሁሉ ዓመት ልዩነት አለ። አንተ የተወለድከው አሁን ነው አይደለ? እነግራችኋለሁ እኔ በጣም ነገራችሁ እሱን እኮ ለነገራችሁ ነው። ግን ያንን ጥያቄህን ያስነሳላ እናንተ ያመናችሁበት እምነት እስልምና ላይ የጠየቃችሁት ጥያቄ እኮ ሐሰት መሆኑን ላሳየ ነው እንጂ ለምን አመንከው? በጣም የሚገርም ጥያቄ ነው። ግን ነብዩ ላይ ያመጣችሁት ሙሴ ላይ ቢመለስ ሙሴን ውድቅ ያደርገዋል። ለምን ካላችሁኝ ሙሴ አዳም የሚባል አካል ከጭቃ ከተፈጠረ በኋላ ሚስቱ ከጎኑ አጥንት ተፈጥራ ገነት ውስጥ ደግሞ እባቡ አሳስቷቸው አትብሉ ከተባሉ ዛፍ በሉ ብሎ ሙሴ ነገረኝ። ሙሴ ከአዳም በኋላ የመጣ 3000 ዓመታት ምናምን በመካከላቸው ርቀት አለ። ባይዘይ 3000 ዓመት ይበልጣል በደንብ ቁጥሩ ቢሰላ። ታዲያስ ያለ ተጨማሪ ማስረጃ ለምን እንቀበለዋለን ነው ጥያቄ አነሳው። አንተ ጥያቄ አልፈጠረብህም። ልክ እኔ ያኛው ጥያቄ እንዳልፈጠረብኝ እኔ ጥያቄ ቢፈጥርብኝ እንዴት ነው የምትመልሱልኝ ነው ዲያቆን ዮሐንስ። አንተ ጥያቄ ቢፈጥርብህ በዚህ ዘመን የነበረውን ጋፕ በዛ ዘመን ለምን መጽሐፍ ሳይኖር ነው አሁን ያንተ ጥያቄ አይደለ? 3000 ዓመት ሙሉ የነቢ መሐመድ 1400 ዓመት ነው። ይሄኛው 3000 ዓመት ነው። የቱን ነው በጣም መጠራጠር ያለብን? የ3000 ነው። ታዲያ ይሄን እንዴት አመን ነው? አሁን እኮ ይሄ አጠራጣሪ ያልሆነብኝ ለምሳሌ ለምን መሰለ ወንድሜ? ተጠራጠርኩኝና ጠየቅኩኝ። እንዴት ነው አንተ ተጠራጠርክ? ገብቶኛል። አንተ ተጠራጠርክ። እሺ ይሄ ጋፕ ስላለ እኔን አጠራጠረኝና በዚህ ዘመን የነበረውን ነገር እንዴት ልመን አልከኝ። እንደ ጥያቄም መነሳት የለበትም ብዬ አስባለሁኝ። ምክንያቱም እኔ ምን ብዬ ላሳምንህ እችላለሁ? ለምሳሌ እዚህ ጋር ምን ብዬ ላሳምንህ እችላለሁ? ምክንያቱም አንተም ተውራትን ትከተላለህ፣ ኢንጂልን ታምናለህ። ስለዚህ ሙሴን ትከተላለህ። ሙሴን ታምነዋለህ? ኦልሬዲ ሙሴን ታምነዋለህ? ሙሴን ታምነዋለህ ወይ? ጥያቄ ልጠይቅህ። ሙሴ ራሱ ጥያቄ ውስጥ ከተትኩኝ እኮ። አንዴ ስለ ጋፕ ነው የምናወራው እኮ። አዎ በሙሴ አምናለሁ። ጋፑ 3000 ዓመት ሆነ። ለምን እቀበለዋለሁ ነው የሙሴን ጋፑን ሙሴን አምኜ። ከዛ በፊት መጽሐፍ አልነበረም አቦ ሙሴ የተጀመረ እኮ ወንድሜ። እዚህ ጋር ነው በቃ። እሺ እዚህ ጋር ነው። ስለዚህ አሁን ጋፑ 3000 ዓመታት ቢሆንም ችግር የለውም አይደለ? ሌላ መጽሐፍ ተጨማሪ መጽሐፍ ሳይኖር። አዎ ይሄው በቃ። እሺ እቺን ያዘልኝ። ወደ ማርያም የመጣው መልአክ ማን ነው? ገብርኤል፣ ቅዱስ ገብርኤል። ከመጽሐፍ ቅዱስ ውጪ ማስረጃ አለ? ከመጽሐፍ ቅዱስ ውጪ የለም። ለምን አምናለሁ ታዲያ? እኔ መጽሐፍ ቅዱስን ያመንኩት እኔ ለምን አምናለሁ? ወደ ማርያም የመጣው መልአክ ገብርኤል ነው ብዬ ለምን እቀበላለሁ? ማስረጃ ካሌለ። ማስረጃ አለ። መጽሐፍ ቅዱስን እኮ እንደ ማስረጃ እየነገርኩህ እኔ ከመጽሐፍ ቅዱስ ውጪ ማስረጃ ፈልጌ ነው።
ኧረ ወይኔ። እሺ መጽሐፍ ቅዱስማ አንተ ነው የምታምነው። እኔ ደግሞ ወደ ማርያም የመጣው መልአክ የምርም ገብርኤል መሆኑን ማወቅ ፈለግኩኝና ጠየቅኩኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩ ገብርኤል የሚል ነገር ሊመጣ ነው። አልቀበሉም እሱን። ሌላ ማስረጃ አለ? ምንም የለም። ስለዚህ ውሸት ነው ማለት ነው። እንዴት ውሸት ሊሆን ይችላል? ለአንተ ነዋ። ሌላ ማስረጃ ስለሌለ ውሸት ነው ሊሆን አይችልም። ያው በአንተ እይታ ሊሆን ይችላል። በቃ ስለዚህ ወደ ቁርአኑ ስንመለስ ይሄንን ላሳያችሁ ስለፈለኩኝ ነው። ምንድነው የእርሶ ጥያቄ ምንድነው? እስልምና ከነቢዩ መሐመድ በፊት መኖሩን ማስረጃ አምጡ። ያው ካሌላ ነገሩ ልክ አይደለም። እንደዛ ነው ብዙ ክርስቲያኖች የሚጠይቁት እና ከቁርአን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር ምናምን ላይ ማካነ ኢብራሂሙ የሁድያ ወለ ነስራንያ ወላኪን ካነ ሐኒፈን ሙስሊማ የሚል ነገር እናመጣለን። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ሙስሊም ነበር የሚለውን ስናመጣ ይሄን እኮ የሚለው ቁርአን ነው የሚሉት። ማስረጃችን ቁርአን ነው ስንላቸው ቁርአንማ አንቀበልም ይላሉ። እንዴ እኔ እቀበላለሁ አይደለማ። ከዛ በፊት የነበሩ መጽሐፍቶችን ለምሳሌ እኔ የማልቀበለውን መጽሐፍቶች ልጠቅስልኝ አልችልም። ምክንያቱም ከነቢዩ መሐመድ መጽሐፍ ወይንም ደግሞ ከአላህ ቆይ እኔም ወንጌል አልቀበልም። አንዴ ልጨርስ ወንድሜ፣ እኔም የሉቃስ ወንጌል መች ተቀበልኩ። አንዴ ልጨርስ። ልክ እኔ እንደምሰማህ ግን ስማኝ። በነገራችን ላይ እኔ እየሰማኸኝ አይደለም። ዲያቆን ዮሐንስ አንዴ ልጨርስ። መልአኩ ገብርኤል ወደ ማርያም መጣ ብላችሁ አንዴ አስጨርሰኝና ከዛ ትቀጥላለህ። ቆይ መልአኩ ገብርኤል ወደ ማርያም መምጣቱን ሉቃስ ወንጌልን በጠቀሳችሁ ጊዜ እኔ መች ሉቃስ ወንጌልን ተቀበልኩት? እኔ እኮ ነገርኩ። ከዛ በፊት በነበሩ መጽሐፍቶች ጥርጥር የለብንም አልኩ። እኔ ሉቃስ ወንጌልን ጥርጥር አለብኝ፣ በጣም ጥርጥር አለብኝ። አሁን አንተ የጠየከኝ እኮ ጥያቄ ምን ነበረ? ለምን እኔ ገብርኤልን አብሳሪነት ተጠራጠርኩኝ፣ ሌላ መጽሐፍ ሌላ አሳማኝ ነገር ስለሌለ አልከኝ። የሉቃስ ወንጌልን እኔ እጠራጠራለሁ። እኔ ደግሞ የተጠራጠርኩበት መንገድ ሰማኝ። አንዴ አስጨርሰኝ እንጂ ወንድሜ። ልክ እናንተ እኔ ልጨርስ እየቀደምኩኝ እኮ ነው፣ እያወራሁኝ አይደለም። ቁርአን እንደምትጠራጠሩ እኛ ሉቃስ ወንጌልን እንጠራጠራለን። እሺ ተጠራጠር፣ ግን አስጨርሰኝ። እኔ ነው ወንድሜ፣ እያስጨረስከኝ አይደለም። እኔ አሁን ለምሳሌ እዚህ ውስጥ ያሉ ሰዎች ታዛቢ ናቸው። ተረዳኝ። በጣም ነው ተረጋግጬ እየሰማሁ ያለሁት። ወላ አፍህን ላቋርጥህ አልፈልግም። እየሰማሁ ነው፣ ግን አንተ እየሰማኸኝ አይደለህም። እኔ ትልቁ ምክንያት ቁርአንን የምጠራጠርበት ምክንያት ምንድነው? አሁን ለምሳሌ ሙሴ ጻፍ አይደለ? የራሱን መጽሐፈ ኢሳይያስን ብጠራጠር ከሱ ቀድሞ የነበሩ መጽሐፍቶችን ሙሉ በሙሉ ላላምን ነው። ምክንያቱም በቃ ሙሴ የጻፈው መጽሐፍ በቂ ነው፣ ለኢሳይያስ የተሰጠው መጽሐፍ በቂ ነው ብዬ አምናለሁ። በዚህ አጠናቅቀዋለሁ። አሁን ግን እኔ ከኦሪት አንስተው ያሉ መጽሐፍቶችን እስከ ኢየሱስ እስከ አዲስ ኪዳን ድረስ ነብዩ መሐመድ እስከሚመጡ ድረስ ያሉ መጽሐፍቶች ላይ ምንም አይነት ጥርጥር የለብኝም። ሙሉ በሙሉ አምናለሁ። ከዛ በፊት ከዛ በኋላ የመጡትን የነብዩ መሐመድ አስተምህሮ ግን እኔ ብቻ አይደለሁኝም በቢሊየን የሚቆጠሩ ሰዎች አላመኑም አይደለ? ያላመኑበት ምክንያት ደግሞ ነብዩ መሐመድ የምትሏቸው የራሳቸው የሆነ እሳቤ ኖሯቸው ሊሆን ይችላል። አንዴ ልጨርስ። ሀሳቡን አግኝተናል። የተደጋገመ ሳላ አልክ ቆይ አንዴ ልጨርስ። ይጨርሳሉ። ቆይ አንዴ ልጨርስ። ከሱ ጋር አይደለ እያወራሁኝ ያለሁት ወንድሜ። ሳላ አልክ አለውኝ። የተደገመ ሀሳብ ነው። የግድ ኮሜንት ላይ አስጨርሱ ምናምን ስላሉ ነው እያዳመጥኩ ያለሁት እንጂ ሀሳቡ የቅድሙ ነው። ባይዘኝ ለኮሜንተሮቹ ነው እንጂ አዲስ ሀሳብ እያመጡ አይደለም። ዲያቆን ሀሳቡን ይጨርሱ። አውሩ። እኔ ከሀሳቡን ጨርሻለሁ። ኦልሬዲ እኮ በመሀል አቋረጥከኝ እንጂ ጨርሼ መናገር ትችል ነበር። በደንብ ጨርሱ። ቆይ እኔ በነብዩ መሐመድ የወረደውን መጽሐፍ አለመቀበሌ ሌላ አይነት ማስረጃ ስለሌለ ነው። ተረዳኸኝ? ምክንያቱም ለምሳሌ ያክል ሙሴ ከጻፈ በኋላ ሙሴ የራሱን መጽሐፍ ከጻፈ በኋላ ከዛ በኋላ የመጡ መጽሐፍቶች የሙሴን መጽሐፍ የሚያመሳክሩ ናቸው። ተረዳኸኝ? የሙሴን መጽሐፍ የሙሴን ሐሳብ የማይቃረኑ ሆነው እናገኛቸዋለን። በዛ ምክንያት የሙሴን መጽሐፍ ይሄኛው ነብይ እውነት እያደረገ ይሄዳል ማለት ነው፣ የሚላከው ነብይ። ከዛ በኋላ እያለ መጽሐፎቹን ሁሉ እየተከተልን ነብዩ መሐመድ ጋር ደረሰ።
ነብዩ መሐመድ ጋር ሲደርስ እንደውም ሐሳቡን ግልጽ ለማድረግ ያክል የነብዩ መሐመድ ወይንም ደግሞ ቁርአን የሚባለው መጽሐፍ እውነት የሚያደርገው ነገር እንደ ማስረጃ ምንድነው? እስኪ የቀደሙ መጽሐፍቶችን ያመሳክራል። አንድ የቀደሙ መጽሐፍቶች ተውራትና ኢንጂልን እናንተ የምትከተሏቸው መጽሐፍቶች እንዴት ያመሳክራቸዋል? እንግዲህ ተውራትና ኢንጂልን እናንተ ከተከተላችሁ ማለት ነው። ምክንያቱም የቅድቡ ሐሳብ እያስኬደን ስላልሆነ ከቁርአን ውጪ ምን አይነት ማስረጃ አላችሁ ስላችሁ ለዛ ነገር ሌላ ሐሳብ ስለመጣ ያ ደግሞ ከጭቅጭቅ ውጪ ምንም ሊያሳምነን አልቻለም። ሐሳቡን ግልጽ ለማድረግ ያክል ያንን መጽሐፎች ያመሳክራል። ጃቢር ቆይ በደንብ ይጨርሱት። ተው ጃቢር ቆይ በደንብ ይጨርሱት። ጨርሻለሁ። አንዴ በቃ መልስ ልስጠውና በደንብ ከጨረሳችሁ ወይ መጨረሳችሁን እርግጠኛ ከሆናችሁ አዳምጡኝ። በመጀመሪያ ደረጃ የቅድሙን ጥያቄ ስጠይቃችሁ በሙሴና በአዳም መካከል 3000 ዓመታት ኖሮ ዝም ብላችሁ አምናችኋል። ምክንያቱም እውነተኛ ነብይ ነው ብዬ ነው የምቀበለው ሙሴ አላችሁ። ነገር ግን እናንተ ባመጣችሁት የ1400 ዓመታት ጋፕ በዛው ሄደን ወደ ሙሴ ካመጣ ነው የሙሴ በጣም ውድቅ ይሆናል። 1400 የ3000 ዓመት ግማሽ ነው። ስለዚህ የነብዩ መሐመድ የ1400 ጥርጣሬ ውስጥ ገብቶ 3000 ዓመት ጋፕ ያለው የሙሴ ደግሞ ያለ ጥርጣሬ ሰዎች የሚቀበሉበት ምክንያት የለም። ስለዚህ የጋፕ ጉዳይ አያሳስብም ነው። የጋፕ ጉዳይ አይደለም። የ1400 እድሜ መሆንና የ3000 ዓመታት እድሜ መሆን እሱ አይደለም ማተር የሚያደርገው። እውነት 6 ቢሊዮን ዓመት ቢቆይም ሁሌም እውነት ነው። ውሸት በመጀመሪያው ዓመት ቢነገርም ውሸት ነው። የእውነት ጉዳይ ከጊዜ በኋላ ስለመጣ አይደለም። አንድ ምሳሌ ልስጣችሁ ዲያቆን። ኢየሱስ በተወለደበት በዚያው አካባቢ ተመለሱና የነበሩ አይሁዶች ኢየሱስን ምን ነበር የሚሉት ካልን በደንብ ስሙ። የጊዜ ጉዳይ ማተርም እንደማያደርግ ልንገራችሁ። ኢየሱስ ከተወለደ በዚያው ጊዜ እኛስ ከዝሙት አልተወለድንም ይሉ ነበር አይሁዶች በአሽሙር። ማለትም ኢየሱስ የተወለደው በዝሙት ነው እያሉ ያሉት። በተልሙዶቻቸው ላይ ኢየሱስ የዝሙት ልጅ ነው ብለው ጽፈዋል። ቅድም አልጻፉም ነበር ያላችሁት፣ ማስረጃ ላመጣላችሁ እችላለሁ። ኢየሱስ ከዝሙተኛይቱ በዝሙት የተወለደ ልጅ ነው ብለው ያምናሉ። መቼ? እዛው ኢየሱስ በነበረበት ጊዜ አካባቢ የነበሩ አይሁዶች እንደዛ ያምናሉ። የዝሙት ልጅ የዝሙተኛ ልጅ ነበር የሚሉት። መቼ? እዛው ኢየሱስ በነበረበት ጊዜ እንዲህ ያለ እምነት ነበራቸው። በጣም ለኢየሱስ ቅርብ የሆኑ አይሁዶች እንደዚህ ያምናሉ። ታዲያስ ከ700 ዓመታት በኋላ ነቢያችን ሙሐመድ ተነሱና ከድንግል ተወለዱ አሉ። ኢየሱስ የተወለደው እኮ ከድንግል ነው እንጂ ከዝሙት አይደለም ብለው ተናገሩ። ማርያም እንደተባለው በዝሙት አልወለደችም በድንግልና ወለደች ብሎ ተናገሩ። ታዲያስ የቀደመው የትኛው ነው ከተባለ የአይሁዶቹ ንግግር ቀደመ። ከዝሙት ተወለደ የሚለው በድንግልና ተወለደ። አንዴ ጣልቃ አልገባሁም። ጣልቃ አትግቡ። ኧረ ይቅርታ፣ አንተ ጋር አይደለሁም ወንድሜ፣ ይቅርታ። እሺ፣ ስለዚህ አዳምጧ። የቀደመው የትኛው ነው? ይሄ ኢየሱስ በድንግልና ተወለደ የሚለው ከጊዜ በኋላ የመጣ ትምህርት ነው፣ በእስልምናችን ያመንነው። የአይሁዶቹ ደግሞ የቀደመ ትምህርት ነው፣ ከዝሙት ተወለደ የሚለው። ታዲያ ኢየሱስ ጋር የነበሩ ሰዎች ከዝሙት ተወለደ ካሉ ቁርአን ከጊዜ በኋላ መጥቶ በድንግልና ተወለደ ስላለ ውሸት ነው? አይደለም። ቀድሞ እነሱ እንደዛ ብሎ መናገራቸው በኢየሱስ ዘመንም እውነት አላደረገውም። ከ500 ዓመታት በኋላ መጥቶ በድንግልና ተወለደ ብሎ ቁርአን መናገሩም ሐሰት አላረገውም። አይታል። ኦኬ፣ ከጊዜ በኋላ መጥቶ በድንግልና ተወለደ ብሎ ስለ ኢየሱስ መናገሩ ሐሰት አልሆነም፣ እውነት ነው። እውነት የጊዜ ጉዳይ አይደለም። እውነት ሁሌም እውነት ናት። ውሸት ሁሌም ውሸት ነው፣ ቀድሞ ቢነገርህም። ዲያቆን ዮሐንስ ዝሙት ሰርቷል ብሎ የሆነ ሰው ቢናገር ኦኬ፣ ከጊዜ በኋላ መጥቶ ደግሞ አልሰሩም ቢል ቀድሞ የሆነ ሰው ስለተናገረ እሳቸው ወይ እናንተ እንደዛ አላረጋችሁም። አይታችኋል። እውነት ሲመጣ ሁሌም እውነት ነው። የጊዜ ጉዳይ የጊዜ ገደብ አይደለም። ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስንመጣ ደግሞ ቀደምት መለኮታዊ ነቢያትን ያመሳክራል ወይ ከተባለ አዎ ያመሳክራል። በደንብ ነው የሚያመሳክረው። እንዴት ነው የሚያመሳክረው? ቁርአን ቀደምት መጽሐፍትን ዋና ቴዎሎጂያቸውን ተቃርኖ የመጣ መጽሐፍ አይደለም፣ አፕሩቭ ነው ያደረገው። ቁርአን እኮ የቀደምት መለኮታዊ መጽሐፍት አረጋጋጭ ነው የተባለው፣ ያረጋግጣል ነው የተባለው እንጂ ሌላ ነገር አይደለም። ይኸውላችሁ ቁርአን ቤዝ የሚባለውን ሜን የሚባለውን ቴዎሎጂ ኮንፈርም ያደረገ ነው። ልክ እናንተ ኮንፈርም ከምታደርጉት በላይ ቁርአን ነው ነቢያትን ኮንፈርም የሚያደርጋቸው። ሜን ቴዎሎጂ ማለት ዋና የነቢያት ጽንሰ ሐሳብና አስተምህሮ ስነ መለኮት ማለት ነው። ለምሳሌ አጠቃላይ ነቢያት ያስተማሩት አምላክ አንድና ብቸኛ ዘዋን ነው ኦንሊ፣ እርሱ አጠገብ ማንም የለም እያሉ ነበር ያስተማሩት።
እስልምናችን ሲመጣ ወኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ብቻ ነው፣ ከቀኝና ከግራ በኩል ማንም የሚቀመጥ የለም ነው፣ እሱ ብቻውን ነው ብሎ ነው ያስተማረው። ሙሴ ካስተማረው ጋር ተመሳሳይ ነው። አመሳክሮ ነው የመጣው። 3 አካላት ብሎ ነቢያት ያላወቁትን አስተምሮ አላስተማረም። ሙሴም አላስተማረም፣ የትኛው ነቢይ አላስተማረም። አንድ አምላክ ዋን እንደ ኦንሊ ነበረ ነቢያት የሚያውቁት። ቁርአን ሲመጣስ አንድ አምላክ ብቻውን ይመለካል ብሎ ያንን አመሳክሮ ነው የመጣው። ክርስትና ሲመጣ ነው 3 አድርጎ ወደ አንድ የሚመልሳቸው፣ ወደ አንድ የሚጨፈልቃቸው። አብ ወልድ መንፈስ ቅዱስ ካለ በኋላ 3ቱን ከጠራ በኋላ አንድ ብሎ ነቢያት ከማያውቁት ትምህርት ጋር አጋጭቶ ያመጣው ይሄ ክርስትና ነው እንጂ እስልምና አይደለም። አመሳክሮ ነው የመጣው እንጂ እስልምና ይሄ ተቃርኗቸው አይደለም። ነገር ግን መጽሐፍ ቅዱስ በየዘመናቱ ኤዲት ስለሚደረግ ሰዎች በእጃቸው ያስገቡትን ነገር ይቃወማል። ቁርአን ስራ 2 ነው። አንደኛ ቀደምት መለኮታዊ መጽሐፍትን ማረጋገጥ ነው። አምላክ አንድና ብቸኛው እንደሆነ ሲያስተምሩ ቁርአን ወኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ነው ብሎ ያንን ኮንፈርም አደረገ። ከዛ በኋላ መጽሐፍ ቅዱስ ደግሞ በየዘመናቱ ሰዎች የሆነ የተለያየ ነገር ሲያስገቡበት ያንን ነገር ደግሞ ምን ያደርጋል? ይቃወማል። እንደዚህ ተብሎ ተጽፏል፣ ሰዎች ያቸው የጻፉበት ምናምን ብሎ ያን ነገር ያርማቸዋል። አራሚና ዲያቆን ዮሐንስ ለመወጡ ተመለሱ። ኔትወርክ ካልሆነ ተመለሱ። እሺ፣ ስለዚህ ምንድነው ቁርአን ኮንፈርም ያደርጋል። ቁርአን ደግሞ ምን ያደርጋል? ይቆጣጠራቸዋል። አይታችኋል። ስለዚህ ቀደምት መለኮታዊ መጽሐፍትን የሚያመሳክር መጽሐፍ ቢኖር ቁርአን ነው እንጂ አዲስ ኪዳን አይደለም። እና ይሄንን ይመስላል። ባመጣችሁት ትምህርት መሰረት ባመጣችሁት ለነብዩ መሐመድ በወጣው መስፈርት የትኛውም ነብይ አያልፍም። ሙሴ ይወድቃል፣ ኢየሱስ ይወድቃል። ወደ ማርያም የመጣው መልአክ ገብርኤል መሆኑን ሉቃስ ነው የነገረን እንጂ ሌላ በዚያ ዘመን ያለ ከመጽሐፍ ቅዱስ ውጪ ያለ አካል አይደለም። ስለዚህ መጽሐፍ ቅዱስ ብቻ ስለነገረን አንቀበልም። ቁርአን ብቻ ስለነገረን የማትቀበል ከሆነ መጽሐፍ ቅዱስ ብቻ ስለነገረን የምንቀበልበት ምክንያት የለም። ኦኬ፣ እኔ ቁርአን አላምንም አልክ፣ እኔም ሉቃስን አላምንም። አንተ ቁርአን አታምንም፣ እኔ አንተ መጽሐፍ ማምንበት ምንም ምክንያት የለማ። ኦሪት ተብሎ የመጣልህን አላምንም፣ ወንጌል ተብሎ የመጣልህን አላምንም። አንተ ቁርአንን ክደህ እኔ አንተ እጅ ያለው የማምንበት ምክንያት የለምና መጽሐፍ ቅዱስን አስቀምጠህ ከመጽሐፍ ቅዱስ ውጪ ባለው መጽሐፍ ማርያም ድንግል መሆኗን ማስረጃ አምጣ። ካልሆነ ድንግል አይደለችም ነው። አይታችኋል። ግን እንዴት ነው የምናምነው ነው? ነብዩ መሐመድን እንዴት ማመን እንችላለን? ኦኬ፣ ነብዩ መሐመድን ለምንድን ነው የምናምናቸው? እንዴት ነው የምናምናቸው ብለህ የጠየቅ ከሆነ እሱን በደንብ ላስረዳ እችላለሁ፣ እንዴት እንደምናምናቸው ለምን እንደምን። በነገራችን ላይ መጽሐፍ ቅዱስን የጻፉ ሰዎች 40 ናቸው። ስለዚህ ቁርአን የጻፈው ደግሞ ያው በእነሱ ነብዩ መሐመድ ነው። እሺ፣ ቁርአን እሳቸው ነብዩ መሐመድ አልጻፉትም። ግን እስቲ በክርስቲያኖች እንሂድ ከተባለ መጽሐፍ ቅዱስ 40 ሰዎች ጽፈዋል። እሺ፣ ቁርአንስ አንድ ሰው ጽፎታል። እሺ፣ የቱ ነው የሚበልጠው ይላሉ? 40 ሰው የጻፈው ነው የሚበልጠው ወይስ አንድ ሰው የጻፈው ነው የሚበልጠው? እሺ፣ በሰው ብዛት እንሂድ። አዎ እንሂድ። ለምን ከመጽሐፍ ቅዱስ በፊት ያሉ ወደ 230 ምናምን ሰዎች ከ150 እስከ 230 ምናምን የተጻፈ የሂንዱይዝም መጽሐፍን እንከተልም ታዲያ 230 ጸሐፊያን ከ150 ኤግዛክት ቁጥሩ አይታወቅም። ከ150 እስከ 200 ምናምን ጸሐፊያን ናቸው ሪግቬዳን በጋቫድ ጊታን የጻፉት። አይታችኋል። 230 ጸሐፊያን ያለውን እንመን ወይስ 40 ጸሐፊ ያለው መጽሐፍ ቅዱስን እንመን? ብዙ የሚመስለኝ 200 ምናምን። እሺ፣ ችግር የለውም። ስለዚህ የጸሐፊያን ብዛት እውነት ቢያረገው የጸሐፊያን ብዛት እውነት ቢያረገው ከመጽሐፍ ቅዱስ በፊት እነ ሪግቬዳ እና በጋቫድ ጊታ ወደ 200 ምናምን ጸሐፊ ስላላቸው እነሱ ነበር የሚታመኑት። የጸሐፊ ብዛት ነገርን እውነት አያረግበውም። ይሄን ይመስላል። ጃቢር አለ ተመለስና ዲያቆኑም ስለመጡ ሐሳብ አለኝ ብሎ ነበር ጃቢር እና ከሱ ጋር የተወሰነ ታወራላችሁ። ኦኬ፣ ኔትወርኩ አይ ቲንክ እየሰራለት አይደለም። ሐሳብ ካላችሁ ቀጥሉ። ዲያቆን ችግር የለውም። መልካም። እሺ፣ በነገራችን ላይ ግን አንድ ልታስቡት የሚገባው ነገር ማርያምን አሁን በጣም ይገርመኛልና አንዳንዱ ሰዎች የራሳቸውን የሆነ እሳቤ ያስቀምጣሉ። እንዴት እንደዚህ ታወራለህ? በራሴ በኩል ለመማማር ነው የመጣሁት። ተረዳኸኝ? እውቀትን ለመጨበጥ ነው። አብዛኛዎቹ ሰዎች እንድትረዱኝ የምፈልገው ነገር ማለት ነው፣ ክርስቲያኖችም ካላችሁ ሌሎቹም እንድትረዱ የምፈልገው ነገር እንድንማማር ያለውን ነገር እንድናውቅ ነው እንጂ ለሌላ ነገር አይደለም የመጣ ነው። እና ዝም ብሎ መስማትን ማዳመጥን ከሌላ አንጻር የምታዩ ሰዎች አላችሁ። ሃይማኖት ሽንፈት፣ እኔ ምን አይነት አረዳድ እንዳላችሁ አይገባኝም። እና
ማዳመጥን ከሌላ ነገር አንጻር ነው የምትረዱት እና አብዛኛዎቹ ምን እንደሆናችሁ አላውቅም፣ ግን በውስጥ መስመር የሚሳደቡ ሰዎች አሉና ማዳመጥ ያስድባል። ማዳመጥ ምንድነው? አሁን ለምሳሌ ስላዳመጥኩኝ እኔ ምንድነው የኦርቶዶክስ ሃይማኖት ክብር ይቀንሳል? ለምሳሌ ጃቢር እኔን ስላዳመጠኝ የእስልምና ሃይማኖት የሚጎልበት ነገር አለ? ምንድነው የሚቀንሰው ነገርና ይሄን ለማለት ፈልጌ ነው። ከዛ ውጪ እኔ አሁንም አንዳንድ ሰዎች በውስጥ መስመር የምጽፉ ሰዎች አሁንም ልንገራችሁ፣ እኔ አመናችሁም አላመናችሁም ለማወቅ ነው የመጣሁት። የፈለኩትን እጠይቃለሁ፣ ያልተዋጠልኝ የሚወስደውን ነገር ወስዳለሁ፣ ያልተዋጠልኝን ነገር ደግሞ ተዋዋለሁ። በቃ አለቀ። እና በዚህ ልክ እንድትረዱት የምፈልገው ሐሳብ ነው። ብዙዎቻችሁ በውስጥ መስመር እየተሳደባችሁ ስለሆነ ማለት ነው። እና ይሄ ነው። ቀጥሉ ወንድምዬ። እኔ ጨርሻለሁ። ጃቢር ሐሳብ አለው። ጃቢር አለ አለው ሳላ አንድ ደቂቃ። ኦኬ፣ ስራ ላይ ነው። እስከ 1 ደቂቃ ድረስ እሺ። ሁላችሁም እዚህ ውስጥ ያላችሁ ይሄ አካውንት አዲስ አካውንት ነው። ያኛው ትልቁ ተዘግቷል። ስለዚህ ከተቻለ ፎሎ አድርጉ። ባረከላሁ ፊኩም። ክርስቲያኖች ደግሞ ጀስት ያው አንድ ሰው ቢያዳምጥ ምንም ችግር የለውም። እሺ፣ ሐሳብ እንትን ለመግባባት ያህል ነው እንጂ ሽንፈት ምናምን ላይ አይደለንም። ስለዚህ ማንም ሊያሸንፍ እዚህ ክርክርን ከዛ አንፃር የሚያዩት ሰዎች አሉ እና መከራከር ማለት በራሱ አፍን አለማስወራት ምናምን እንደዛ የሚመስላቸው ሰዎች አሉ። እውነታ በዛ መልኩ የሚገኝ ነገር ነው ብዬ አላስብም። እኔ የራሴ የተረዳሁትን ነገር ለሰዎች ለማስረዳት መሞከር ነው። ሰዎች የተረዱትን ነገር ደግሞ ለእኔ ለማስረዳት መሞከር ነው። ተረዳኸኝ? እኔ አሁን ለምሳሌ ስለ ራሴ ሃይማኖት እያወራሁኝ ነው አይደለ? በራሴ ሃይማኖት ምን ያክል እርግጠኛ እንደሆንኩኝ ለሰዎች እያስረዳሁኝ ነው። በቃ አለቀ። ሰዎች ደግሞ በራሳቸው በኩል ያለውን ነገር እና በእኔ በኩል ያለውን ነገር ደግሞ ለእኔ እንደ ሀሳብ እያጋሩኝ ነው፣ እያቀረቡልኝ ነው። ስለዚህ ያንን ሰምቶ መልስ መስጠት ከሌላ አንጻር አትዩት እና ሙስሊሞችም ክርስቲያኖችም እባካችሁ ተረጋጉ ልል ፈልጌ ነው። ኦኬ ዲያቆን አይ ቲንክ እንትና ጃቢር እስኪመለስ ድረስ መጽሐፍ ቅዱስ ኤዲት ተደርጓል። ጨርስና ቀጥላለሁ። ጨርስ። መጽሐፍ ቅዱስ ኤዲት ተደርጓል፣ የኔኛው ደግሞ ኤዲት አልተደረገም ስትሉ የስንተኛው ኤዲሽን ነው ወይ ደግሞ ቅጂ ነው እናንተ እጅ ያለው? ይሄ ኤዲት ያልተደረገው በስንት ዓመተ ምህረት የተጻፈውን ነው? እሺ 21ኛ እሱን ሳይሆን ቅጂ ለምሳሌ 1997ቱ አለ፣ 79ኙ አለ፣ 80ው አለ፣ 64ቱ አለ፣ 2000 አለ እና እንደዛ ነገሩ ኦኬ እሺ አልተመቻችሁ? 78 ምን አላችሁ? የ78ቱ ነው እዛ ላይ እንደዛ ነው የሚለው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሊኒየሙን ተቀበሉ። ምን አሉኝ? የሚሊኒየሙን 2000 ላይ የተጻፈውን ጀዛከላ ይርሳላ እንትን ለመምህርን የአጭር ነገር እንትን ልበላችሁና እና አብዱ ይቀጥላሉ። እና አብዱ ቁጭ ብሎ መቀጠል ከባድ ነው። ዶክተር እንትን ዲያቆን አንድ ጥያቄ ልጠይቅዎት እስቲ። ያው ለመረዳት ስለሆነ እየሄዱ ያሉት ለመረዳት የሚጠቅሙትን ነገር እንድንግባባ ብዬ ነው። አለኝ ግን በነገራችን ላይ ቻርጀር ሊዘጋብኝ ነው። ሌላ ፕሮግራም ሌላ ቀን ይመጣል። መልካም ሌላ ቀን እመጣለሁ። በጣም አመሰግናለሁ በነገራችን ላይ ስላለው ቆይታ። እናም ደግሞ ምናልባት ያው እንግዲህ የአፍ ወለምታ የሚባል ነገር አለና አስቀይሜያችሁ ከሆነ በጣም ትልቅ ይቅርታ አላለሁኝ በዚሁ አጋጣሚ እዚህ ውስጥ ላላችሁ ወንድሞቼ ክርስቲያኖችም ሙስሊሞችም። ከዛ ውጪ በጣም ነው የምወዳችሁ። አመሰግናለሁ። ለነበረን ጊዜ በጣም ደስተኛ ነኝ። አመሰግናለሁ።
እኛም እናመሰግናለን። አላስቀየሙንም። ሲጠፉ ራሱ ይከፋናል፣ ይናፍቁናል። አይጥፉብን። እሺ ቤቱ ጭር አይበል በእርሱ ምክንያት ቤቱን ወና እንዳያስቀምጠው ሰው ጠፍተው። ችግር የለውም። በየጊዜው ነው የምመጣው። እዚህ በኋላ ሌላ ስራ የለኝም። በነገራችን ላይ አመሰግናለሁ። እሺ እሺ። አሲያ እንትን ርዕስ ለጥፊና ወይ ቀጥሉ። ጥያቄ ካል ይሳቅ አብዱ ሰላም አለይኩም፣ እንዴት ናችሁ? አለይኩም ሰላም ነው። እንዴት ነው? ኦኬ ርዕስ ይለጠፋ። እንትን አሲያ እስቲ ርዕሱን ማርያም አምላክን ወልዳለች ወይስ አልወለደችም ብለሽ ለጥፊ። በሱ እንሂድበት እስቲ። አሪፍ ርዕስ አይመስልም? ሳላ ያ ሌሎች ክርስቲያኖች ካላችሁ አሪፍ ይሄ ቴዎሎጂካል ርዕስ ነው። ይሄ አምላክ ላይ የሚጠየቅ ጥያቄ ስለሆነ ገብታችሁ ከቻላችሁ እንድትመልሱ በዚህ አጋጣሚ ያው ከፍት እናደርግላችኋለን። አንዱ አምላክ በማርያም በኩል ተወልዷል ወይስ አልተወለደም ነው። በማርያም በኩል የተወለደ አምላክ ነው የሚመለከው ወይስ በማርያም በኩል ያልተወለደው አምላክ ነው የሚመለከው የሚል ነው። እኛ እናውራበትና ከዛ ክርስቲያኖች መምጣት ይችላሉ። ጃቢሮ ምን ትላለህ? ይቻላል። ሂድበትና እስቲ ምናልባት ሀሳብ ካላቸው የሚያስተካክሉን ነገር ካለ